ሰላም ሰላም እንግዲህ ፋርማሲ አርክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው። ኦኬ ኤግዚት ኤግዛምንም ያው እየተሰራ ነው ያለው። የዛሬው ግን ውይይት የምናደርገው በሲኦሲ ኤግዛም በምትወስዱ ነው። ላይሰንስ ኤግዛሚኔሽን እንግዲህ ፋርማሲን በምትወስዱት ላይ ከባለፈው የቀጠለ ፓርቲቱን ነው የምንመለከተው እና ለቴስት ሙከራ ፕራክቲስ ቴስት የተሰጠው ነው የመንግስት አይ ቲንክ የጤና ሚኒስቴር ለፋርማሲዎች የሰጠው ነው እየሰራን ያለ ነው እና ወደ ዛሬው ውይይታችን እንግባ። እንግዲህ ለዚህ ለፋርማሲ አርክስ ፕላስ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ሌሎቻችሁ ደግሞ ያው እንደተለመደው ላይክ ማድረጋችሁና ሼር ማድረጋችሁ እንዳትረሱ። ዛሬ እንግዲህ ባለፈው እስከ 10ኛው ጥያቄ አይተን ነበር ሄድ ነውና ዛሬ 11ኛ ጥያቄ እንመለከታለን። የሚያነሱ ነጥቦቹን እስቲ እንመልከታቸው። A 14 years old man patient representing neurological clinical with chief complaints of abnormal body movement. እንግዲህ ፕሬዘንት ያደረገው ምን ላይ ኒውሮሎጂካል ክሊኒካል ላይ ነው እና ቺፍ ኮምፕሌንሱ ስንመለከተው ኢስ አብኖርማል ቦዲ ሙቭመንት አለው፣ ሉስ ኦፍ ኮንሰንትሬሽን ነው። ቫይታል ሳይኑ ስንመለከተው ኢትስ ኖርማል በት ኢኢጂው ስንመለከተው ምን አለው? ሲዥር አለው። ሲዥ የማድረግ ነገር አለው ፔሸንታችን ስንመለከተው እና what is the most relevant history of pharmaceutical care in this case ነው። most relevant ሆኖ ሂስትሪ ሊያደርግልን የሚችለው ይሄ ፊዚካል ኤግዛሚኔሽን ወይ ደግሞ ሳምቲንግ የምንወስዳቸው አሉ አይደለ? ሞስት ሪሌቨንት ሂስትሪ አድርገን የምንወስደው የትኛው ነው? እዚህ ቦታ ላይ የሚያነሳለን ለፋርማሲቲካል ኬር ለማድረግ ለዛ ፔሸንት ለመስጠት ሊሆን ይችላል እና በዚህ ኬዝ ላይ ስንነሳ የትኛው ነው? ፍሪኩዌንሲ ኦፍ ሲዥር ኢቨንት ኤንድ ፕሬሲደንት ፋክተር፣ ሂስትሪ ኦፍ ኢፒሌፕሲ ኦፍ ሂዝ ዋይፍ፣ ፓስት ሜዲካል ሂስትሪ ኦፍ ዘ ፔሸንት፣ ፋሚሊ ሂስትሪ ኦፍ ኤፒሌፕሲ ብሎ ያነሳል። በቀላሉ ወደ ኬዙ ስንመለስ የሚነሱ ነጥቦች አሉ። ሜል እንግዲህ 40 ዓመቱ እንደሆነ ተናግሯል። ኒውሮሎጂካሊ ፕሬዘንት ያደረገው ነው አብኖርማል የሆነ ቦዲ ሜት ነው። እዚጋ ወዲያውኑ ስንመጣ ሂስትሪ ኦፍ ኤፒሌፕሲስ ዋይፍ ዋይ ለምን እናነሳለን? ስፔሻሊ ፓስት ሜዲካል ሂስትሪ ፔሸንታችን ኒው ከሆነስ ፓስት ሜዲካል ሂስትሪ ላይ ኖረው ይችላል። ፋሚሊ ሂስትሪ ኦፍ ኤፒሌፕሲ ብለን የምናነሳው ነገር ሊሆነ ሳለ ኤግዛሚን ለርበት እዚጋ ሞስት ሪሌቨንት ብሎ ነው ያነሳው እና ኪ ኮንሰፕቱን እዚህ ቦታ ልናነሳ ያስፈልጋል። ስፔሻሊ ፋርማሲቲካል ፔሸንትን ፎከስ ያደረገን የሚለው ነገር እንመለከታለን። ስለዚህ ሃው ኦፍን ዘ ሲዥር ኦከር ምን ያክል ያደረገው እነማን ናቸው? ምንድን ነው ትሪገር ሊያደርጉት የቻሉት? ሪስክ ፋክተር የሆኑ ነገሮች እነማን ናቸው? ዋት አር ዘ ሪስክ ፋክተርስ? ሲዥር ኦር ኤፒሌፕሲ ማኔጅመንት ዘ ሞስት ኢምፖርታንት ሞስት ሪሌቨንት ሂስትሪ ብለን የምናነሳቸዋል። ምን ያክል ነው ሃው ኦፍን ዘ ሲዥር ኦከር ያደረገው? ዋት ኢዝ ዘ ትሪገር ኦር ዋት ኢዝ ዘ ሪስክ ፋክተር? እነዚህ ነገሮች ኢንቫይሮንመንታል ፋክተር ዋት ካይንድ ኦፍ ናት ጀስት ዲያግኖሲስ በት ፔሸንት ፎከስ ያደረገው ነገር ስለምናነሳ ማለት። ስለዚህ ዳንሰር ዊል ቢ ሊሆን የሚችለው ምንድነው ፍሪኩዌንሲ ኦፍ ሲዥር ኢቨንት ኤንድ ፕሪሲምፕታት ፋክተሮች ያደረጉ ነገሮች እነማን ናቸው የሚለው ነገር ላይ እንመለከታለን። ኬዙን ስንመለከት እንደዚህ እንመለከት መልካም ነውና why for the patient of seizure pharmacist now to frequency of seizure as well as ደግሞ ትሪገር እነዚህ ፋክተሮች አሉ። ፕሪሲምፕታት ፋክተር ለምሳሌ ስሊፒንግ የሆነ ዲዩሬሽን ሊሆን ይችላል፣ ስትረስ ሊሆን ይችላል፣ ሚስዶዝ ሊሆን ይችላል፣ አልኮል ዩዝ እና ፍላሽንግ ላይት ሳምታይምስ ሀፕን በጣም ብርሃን ካለ እነዚህ ነገሮች እንዳንድ ፎር ደ ፔሸንቱ ፋርማሲስቱ ኒድ ነው ማወቅ ያለባቸው ነገሮች ናቸው ማለት ነው። ዲስ ዳይሬክትሊ ኢፌክት ነው ድራግ ቾይስ ዶዝ አጀስትመንት አንድ አድሄራንስ እነዚህ ካውንስል ለማድረግ በጣም ዳይሬክትሊ አፌክት የሚያደርጉ ነገሮች ናቸው። ሌላኛው ኤፒሌፕሲን ድራግ ማኔጅመንት ቴብሎች አሉና የተቀመጠልን አለ። ዲፍረንት የሆነ ነው አይ ቲንክ ይሄ ከውጭ ጋይድላይን ላይ የተወሰደው እና ዲፍረንት የሆኑ ጋይድላይኖች አሉ የሚያስቀምጡበት ማለት ነውና ነገር ግን ሲዥር ታይፕ አላቸው። ጀነራል ይሄ ፐርሻል አለ፣ አብሰንስ ለሚጠራው አለ፣ ስፔላስ ደግሞ ማይክሎኒክ አለ። ሌላኛው ደግሞ ስታተስ ወይም አኪዩት ብለን የምንጠራቸው ምን አለ ሲዥር ታይፖች አሉና ፈርስት ላይን ላይ አብዛኛውን ጊዜ የምንጠቀማቸው ድራጎች አሉ። ብዙ ጊዜ ሶዲየም ቫልቮሬት አብዛኛውን ጊዜ እንጠቀማለን። እንደኛ ካርባማዛፒን የመጠቀም እድሎች አሉ ስፔሻሊ ና በጀነራል ትሮክ ላይ እንደ ፈርስት ላይን የምናስቀምጠው ሶዲየም ቫልቮሬት ነው። ሜቢ ኦን ደ ኦልተርኔቲቭ አድርገን የምናነሳቸው አሉ። ላሞትሪጅን እና ሊቨትሬክተም ብለን የምንጠራው አለ። እነዚህ የፈርስት ላይን ላይ ያለው ሳይድ ኢፌክት ምንድን ነው? ለምሳሌ ጀነራል ቶኒክሎሪክ ያላቸው ሲዝ የሚያደርጉ ፔሸንቶች
ሶዲየም ቫልቮሬት እየወሰዱ ምን አላቸው? ዌት ጌኒንግ አላቸው፣ ስዌላስ ትሬመር አላቸው፣ ሄፓቶቶክሲስ ናቸው። ሄፓቶ አላቸው ብዙ ጊዜ እነዚህ ሶዲየም ቫልቮሬቶች ከሊቨር ጋር ተያይዞ ማለት ነው። ለሞስትሊ ግን ጥያቄያችን ላይ ብዙ ጊዜ ምንድነው የሶዲየም ቫልቮሬት ብሎ ሲያመጣው ዌት ጌኒንግ ስዌላስ ደግሞ ሄፓቶቶክሲ አላቸው። ሊቨር ላይ ችግር ያመጣሉ። የሊቨር ፌለሪቲ እንዲከሰት ያደርጋሉ ማለት ነው። ሌላኛው ይሄ ፎካል ፓርሻል ሲጀር ነው የምንጠራው ነው። ብዙ ጊዜ ፈርስት ላይን ላይ ካርባማዛፒን እናስቀምጣለን። በሰከንድ ላይን ደግሞ ልክ እንደ ጀነራል ቶኒክ ላይ ያለውን እንጠቀማለን። ካርባማዛፒን ምን አይነት ነገር አለው ብለን ስናነሳ ይሄ ቦን ማሮ ሰፐርሽን አለው። በነገራችን ላይ ከአርቢሲ ጋር ተያይዞ ያለው ነገር እዛ ቦታ ላይ ጫና የመፍጠር ነገር አለው። ዲስኦርደር ሊያደርገው ይችላል። ብዙ ጊዜ እንደ ሳይድ ኤፌክት ሳይድ ኤፌክቱን ስናነሳ ሞስትሊ እሱ ነው። ቦን ማሮ ሰፕሬሽን አለው፣ ዲዚነስ አለው ስንመለከት ማለት ነው። እና ፐርሻ ላይ ብዙ ጊዜ ካርባዛፒን ነው የምንመለከተው። ሶሪ ሌላኛው አብሰንስ ብለን የምጠራው ሲጀር አለ። ሶሶማይድ ብለን የምጠራው አለ። ኦልተርኔቲቭ ምን አለው? ቫልቮሬት እንጠቀማለን። ሶሶማይድን ስንጠቀም ጂአፕሴት አላቸው። ብዙ ጊዜ ጂአፕሴት ነው የሚያስቸግራቸው። ፋቲግ ያለ ሄዴክ አለ ስፔሻል ማዮክሎኒክ ከመስል ጋር ተያይዞ ያለው ስፔሻል እና ቫልቮሬትን የመጀመሪያውን ይጠቀማል። ልክ ላይ እንዳለው ዌይት ጌኒንግ አላቸው። ሌላኛው ሴዴት የማድረግ ነገር አላቸው እነዚህ ፔሸንቶች ስንመለከት ማለት ነው። ስለዚህ ኦልተርኔቲቭ ላይ አድ እናደርጋለን ክሎናዜፓምን። ሌላኛው ስታተስ ላይ ስንሄድ ነው አኪዩት ኤፒሌፕሲ ላይ ስንመለከት ዲያዜፓም ኦር ላራዜፓምን እንደ ፈርስት ላይ እናደርጋለን። ከዛ በኋላ እናደርገን ፔኔቶይን እንዲሰጠን እንሄዳለን። ግን ብዙ ጊዜ እነዚህ ነገሮች ስንጠቀም ምን አላቸው ብለን ስናነሳ ሬስፓራቶሪ ዲፕሬሽን አላቸው። ፔንሲሎን ዳያዛፒን ብለን የምንጠራቸው ላይክ እነ ዲያዜፓም ሎራዜፓም ላይክ እነዚህ ነገሮች ምን አላቸው? ሃይፖቴንሽን አላቸው። ኢንሾርትሊ ኤፒሌፕሲን ድራግ ማኔጅመንትን ስንመለከት በእንደዚህ አይነት ወይ እንመለከታለን ማለት ነው። ሌላኛው ወደ 12ኛው ጥያቄያችን ላይ እንሂድ። 13 years old female patient was diagnosed of having epilepsy with general tonic-clonic type of seizure ላይ ያስቀምጠዋል። she went to start she was started አድርጋለች 100 milligram daily carbamazepine for last 3 months. currently she was presenting multiple episode seizure ተደርጓል ማለት ነው። what is the most likely problem of the related of the drug therapy problem ነው። በነገራችን ላይ ድራግ ትሪትመንት ስታንዳርድ አላቸው። ከየትኛው ዶዝ ነው የሚጀምረው የሚለው ነገር እንመለከታለን። ፈርስት ላይን ላይ እንዳለው ቅድም ያነሳናቸው ነገሮች አሉ። ኳት ዘ ሞስት ላይክሊ ፕሮብሌም ነው እንግዲህ ዲቲፒ ነው እዚህ ቦታ ላይ የሚያነሳለን። ድራግ ዲቲፒ ስናነሳ የሚነሱ ነገሮች አሉ። ኢንዲኬሽን፣ ሴፍቲ፣ ኤፊካሲ እና ላስት ላይ ኮምፕሊያንስ ብለን የምንጠራቸው ነገሮች አሉ። በዛ ውስጥ ደግሞ የሚከፈሉ ነገሮች አሉ። እዚህ ቦታ ላይ generally those too low ineffective drugs unnecessary drug therapy need additional drug therapy. what is the most likely problem ነው በነገራችን ላይ መስጠት እንሰጣለን። ኤፒሌፕሲ ዊዝ ምን ጀነራል ቶኒክ ክሎኒክ ነው ፔሸንታችን ስንመለከት ታይፕስ ኦፍ ሲጀር ስንመለከት ማለት በት ኤጇን ስንመለከትና የተሰጣትን መድኃኒት ዶዜጅ ስንመለከት ሺ ዋዝ ፕሬዘንት አድርጋለች። መልቲፕል የሆነ ነገር አንስታለች ተደርጓል እዚህ ቦታ ላይ መጀመሪያ ከነበረው ማለት ነው። ትሪትመንቱ ሆኖ ዶዙ ወይ ደግሞ ዝቅተኛ ዶዝ ከሆነ ዶዝ ቱሎ ነው። ስፔሻሊ ፈርስት ላይን ወይ ደግሞ ሰከንድ ላይን ሆኖ ትሪትመንቱን እየሰጠን ምንም አይነት ነገር አላገኘንም፣ ዶዝ ቱሎ ነው። ጀነራሊ ግን እንዲሁ ዝም ብለን የምንሰጥ ወይ ደግሞ ከዛ ነገር ጋር እንደ ፈርስት ላይን ሰከንድ ላይን የማይሆን ከሆነ አነሰሰሪ ድራግ ቴራፒ እንላለን። ስፔሻሊ ሪስፖንስ አላት ነገር ግን በቂ አይደለም የምንል ከሆነ ሜቢ አዲሽናል ድራግ ላይ ያስፈልጋ ይችላል። ኤፒሌፕሲ ዊዝ ምንድን ነው ሲጀር ስለሆነ ስፔሻሊ ጀነራል ቶኒክ አላለው ስንመለከት እዚህ ቦታ ላይ ጀነራል ኢንኢፌክቲቭ ስንል ግን ምንም አይነት ሪስፖንስ ያደረገ አይደለም የሚለው ነገር እንመለከት። ነገር ግን እዚህ ቦታ ላይ የምናነሳውን ኪ ኮንሰፕት እንመለከት። ዚስ ኬዝ ብሬክ አውት አድርጓል ብሬክ ስሩ አድርጓል ሲጀሩ ስንመለከተው። ስለዚህ ኦልሬዲ ኦን ቴራፒ ነው። ጀነራል ቶኒክ ኤፒሌፕሲ ቴኪንግ አድርገ የምናደርገ ካርባማዛፒን ወስዳለች በት ስቲል has multiple seizures after 3 months ላይ ተመልሳ ስንመጣ the patient already the right drug class ወስዳለች but
ፕሮብሌም ስንመለከተው ኢንሰፊሽንት ሲጀር ኮንትሮል አላደረገም። ስለዚህ ሰብ ቴራፒውቲካል ዶዝ ነው ሎው የሆነ ማለት ስንመለከት ናት ኢነፍ ደ ድራግስ ዶዝ አጀስትመንት አድርገን ፔሸንታችንን በበቂ ሁኔታ እንድትወስድ ማድረግ እንችላለን። ስለዚህ ዳንሰር ዊል ቢ ዶዝ ቱ ሎው የሚሆን ኦፕሽን እመርጣለን ማለት ነው። ሌላኛው 13ኛ ጠቀሜታ ስንመለከት 55 years old female patient with diagnosis of stage 4 breast cancer. She is admitted to internal medicine ward to get palliative care ያስቀምጣል። She was chemotherapy and morphine. She was at stage 4 ላይ ነው ያለችው። በጣም ማለት ነው ራይት ኬዝ ነው። ስቴጅ 4 ነው፣ በጣም ከፍ ያለ ደረጃ ላይ ነው እና ሪሰንትሊ ሞርፊን ዶዝ ስታረግ 10 ሚሊግራም ነበር። ከዛ ቢአይዲ ትወስድ ነበር። ከዛ ምና 10 ሚሊግራም ወደ ቲአይዲ ሄደ። አፍተር ዛት ሺ ኤክስፕረስድ ኤክሰሲቭ ሴዴሽን መሆን ጀመረች። was not able to within the cerebral stimulation having significant decline of the breathing ምን ያደረገ ዲክላይን ያደረገ መጣ። what the most likely drug therapy problem most likely drug therapy from ፔሸንቷን ስንመለከት እንግዲህ ምን ላይ ነው ያለችው? ስቴጅ 4 ላይ ነው ያለችው። ሂስትሪውን ስንመለከተው አድሚትድ አድርጋለች። ምን ላይ? ፓልታቲቭ ኬር ላይ ኢንተርናል ሜዲሲን ላይ ስንመለከት ማለት ነው። she was ኬሞቴራፒ and አንቲፔን ኦፖይድ እየወሰደች ነው ያለችው። ሪሰንትሊ ሞርፊን ዶዝ ምን አደረገ? ጨመረ ይላል እዚህ ቦታ ላይ ስንመለከት። ከዛ በኋላ የመጣ ነገር ነው። ከምኑ ጋር ተያይዞ? ከመድኃኒቱ ጋር ተያይዞ የመጣ ነገር ነው። ስፔሻል ሌላ ነገር አይደለም። ስለዚህ ኒድ አዲሽናል ድራግ ቴራፒ፣ አነሰሰሪ ድራግ ቴራፒ፣ ኢፌክቲቭ ድራግ ቴራፒ፣ አድቨርስ ድራግ ሪያክሽን የሚለው ነገር እዚህ ቦታ ላይ ማስቀመጥ አለብን። ዲስ ክላስ ኬስ ኦፍ ኦፖይድ ቶክሲሲቲ አፍተር ዶዚንግ ኦፍ ሳርኩሌሽን ብሎ የሚያስቀምጣል። ስለዚህ ፓሊታቲቭ ኬር ናት። ስቴክሞ ሞርፊን ዶዝ ኢንክሪዝ ተደረገ ወደ ቲአይዲ ከቢአይዲ ማለት ነው። ስለዚህ ይሄ ምን አመጣ? ሪስፓራቶሪ ዲፐርሽንም አላቸው። ምን ሞርፊኖች በጣም ሀይል ሲሆኑ ኦፖይዶች ስፔሻሊ እና ሪጁዋል ስቴት አለች። ሌላኛው ኤክሰሲቭ የሆነ ሴዴሽን ማድረግ ጀመረች እዚህ ቦታ ላይ ስንመለከት። ስለዚህ ዲዩ ቱ ዚስ ዘ አንሰር ዊል ቢ አድቨርስ ድራግ ሪአክሽን ነው ማለት ነው። ኦፖይድ ኦቨርዶዝ ኦር ቶክሲሲቲ። ሌላኛው 18 years old patient come to an emergency department after having idiopathic epilepsy with general tonic-clonic seizure ብሎ ያስቀምጠዋል። the two seizure occur without recovery condition. He's fully the criteria in wasing diagnosis of status epilepsy ግን ኢመርጀንሲ ላይ ነው ያለው። በነገራችን ላይ ብዙ ጊዜ ይሄ ነገር እናገረዋለሁ። ፔሸንታችን ያለበትን ስታተስ ወይ ደግሞ ያለበትን ኤሪያ ወይ ደግሞ ያለበትን የእድሜ ክልል በሚገባ መለየት አለብን። ወደ ፈተና ስንመጣ what's the most appropriate initial step the management of this case ነው። በነገራችን ስንመለከተው ኢመርጀንሲ ላይ ነው ያለው፣ ሌላ የትም አይደለም ያለው። ኢመርጀንሲ ላይ ለሆነ ፔሸንት ደግሞ መስጠት ያለብን ነገር በሚገባ እንለያለን ብዬ አስባለሁ። መርሳት የለብን ፔሸንታችን ኦፒዲን ያለው የት ቦታ ላይ ያለ የሚለው ነገር መመልከት አለብን ብዙ ጊዜ ማለት ነው። ስታርት ዲያዜፓም ጊቪን ካርባዛፒን ስታርት ዊዝ ፔኖባሪቶል ኤንድ አድሚኒስትሬሽን ቮልቨሪክ አሲድ ላይ ያስቀምጠዋል። ሞስት ስታተስ አፒሌፕሲክስ ላይ ፍርስ ላይ አድርገን የምንጠቀማቸው ድራጎች አሉ በነገራችን። ጀነራሊ ፔሸንቱን ደግሞ በተጨማሪ የምንመለከተው ኮንቲኒየስሊ ሲዥር አፍተር ላስቲንግ 5 ሚኒት ሪከረንትሊ ሲዥር ዊዛውት ኤኒ ሪጌኒንግ ኮንሰንትሬሽን ቢትዊን ዘ ኤፒሶድ ነው። ኢኒሻሊ ማኔጅመንት ራፒድሊ አድሚኒስትሬሽን ኦፍ ቤንዞዳያዛፒኖች ናቸው። ቅድም እንዳነሳ ነው ማለት ነው። ሎራዚፓም ሊሆን ይችላል፣ ዳያዜፓም ሊሆን ይችላል። ሞስትሊ ኮመን ፈርስት ላይን ላይ ዳያዜፓም፣ ሎራዚፓም፣ ሚዳዞላም እነዚህ ናቸው። ከዛ በኋላ ነው ሌሎቹን ልናስቀጥል የምንችለው። እዚህ ቦታ ላይ ኦፕሽናል ስናደርግ ለአንሰር ዊል ቢ ዲያዜፓም ይሆናል ማለት ነው። ለምንድን ነው ሌላው አልሆነ የሚለው ነገር እንግዲህ
ካርባዛፒንን ስንመለከተው ናት ፍሮም ደ አኪዩት መንሊ ወርዚንግ ጀነራል የሆነ ሲዥር ላይ ነው የምንጠቀመው። ፔንባርቢቱራል ደግሞ ስንጠቀመው ፕሪሲስ ስላደረገ ነው። ፈርስት ላይን አፍተር ፈርስት ላይ ፕሪሲስ ስላደረገ ሲዥር ላይ የምንጠቀመው። ቮልቨሪክ አሲድን ስናነሳ ዘሰከንድ ላይን ላይ እንጠቀማለን። በት ኢሚዲየትሊ ኢኒሻሊ ስቴፕ ግን አንጠቀመው። ብዙ ጊዜ ስታተስ ወይም ደግሞ አኪዩት ኤፒሌፕሲስ ላይ ስናነሳ የምንጠቀማቸው ቤንዞዳያዛፒኖችን ነው የምንጠቀመው ማለት ነው። 15 ጥያቄ ላይ ስንመለከት a 28 years old mother gave birth at hospital and her baby was born with neural tubal defect ነው። She never visited the hospital throughout her pregnancy and she did not taking any medication. She also does not have any chronic non-medical illness. ምንም አይነት ነገር አለባት። መድኃኒት አልወሰደችም። What the most likely cause of neural tube defecting in this case ነው ብሎ የሚያነሳው አይረን ዴፊሽንሲ፣ ሜዲኬሽን ቶክሲቲ አልወሰደችም። ሜዲኬሽን እናወጣለን በነገራችን ላይ ላይበር ኮምፕሊኬሽን ኦር ፎሊክ አሲድ በቀላሉ አሁን ይሄኛው እዚህ ቦታ ላይ ክርክር ውስጥ የሚያስገባ ነገር አለ። ስፔሻል ጀነራሊ ግን እንመልከተው እስኪ ኒውራል ቲዩቡን ስናነሳ ሰቻስ ምንድን ነው ይሄ ስፓይና ቢፊዲያ ይቻላል ሲሎፋል ለኔም ጥራ ስትሮንግሊ አሶሲዬሽን ዊዝ ምንድን ነው ማተርናል ፎሊክ ዲፊሽንሲ ዲዩሪንግ ኢርሊ ፕሬግናንሲ ላይ እንግዲህ አሁን ላይ ይወሰዳል ብዙ ጊዜ ላይክ እንደነ ፕሪናታል ፎሊክ አሲድ ፕሪግናማን ፕላስ ፕሪግናማን ብለን የምንጠራቸው ድራጎች አሉ የምንጠቀማቸው። ስለዚህ ከነዛ የተነሳ ነው ኒውሮናል ቲዩብ ክሎዚንግ ቬሪ ኢርሊ ኢን ኢምብሪካል ዲቨሎፕመንት ወይ አራውንድ ይሄ አራተኛው ሳምንት ላይ ስፔሻሊ ጋስቴሽናል። ስለዚህ ቢፎር ውመን ኢቨን ሪላይዜሽን ሺ ፕሬግናንት ላኪንግ ኦፍ ፎሊክ አሲድ ሰፕሊሜንቴሽንስ ቢፎር ኮንሰፕሽን ዲዩሪንግ ኢርሊ ፕሬግናንሲ ኢንክሪዝመንት ኦፍ ዘ ሪስክ ኦፍ ኒውሮናል ቲዩብ ዲፌክት ያደርጋል። ስለዚህ ላክ ኦፍ ፎሊክ አሲድ ሰፕሊሜንቴሽን ዘ ሪዛልቲንግ ኒውሮናል ቲዩብ ዲፌክት የሚለው ነገር እንመለከታለን ማለት ነው። ዳንሰር ቢ ፎሊክ አሲድ ዴፊሽንሲ። ለዚህ ቦታ ላይ ስንመለከት they had no antenatal care, they are taking no supplementation, they had no medication exposure, they had no chronic illness, making folic acid deficiency most likely the causing. Women planning pregnancy plan ኖርማሊ መጀመሪያ ፕላን ራሱ ያደርጉ ቴኪንግ ምን ማድረግ አለባቸው ፎሊክ አሲድ ቢፎር ኮንሰፕሽን ስዌላስ ዲዩሪንግ the first trimester ላይ ምን መውሰድ አለበት ፎሊክ አሲድ መወሰድ አለበት። ሌላኛው 16 ጥያቄ ስንመለከት ከድራግ ቴራፒ ፕሮብሌም ጋር ተያይዞ አንዳንድ ጥያቄዎች ይበዛሉና 28 years old prim grevida admitted to labor and a delivery suite for labor inductions. She is at 33 weeks of gestation and ultrasound has normal obstructive examination. She taking off miso 25 microgram for clavicular pinning labor inductions. 12 hours after administration of 25 microgram dose of misoprostol, her clavix has responded, but she has not developing of constancy of pattern of uterine contraction. እንግዲህ 30 ሳምንት ላይ ያለች ናት። ስፔሻሊ እንደ ፕሬግናንስ አድርገን ነው ቺን መስዳት እና ያው አንዳንዴ ኢንዳክሽን ለማፋጠን የምንጠቀማቸው ነገሮች አሉ። ነገር ግን ያንን ከወሰደች በኋላ ያላት ነገር ኖርማል ኦብስትራክቲቭ ነው። ከዛ በኋላ ግን ተፈጠረው ነገር እዚህ ቦታ ላይ ያስቀምጥልናል። ሺ ሃዝ ናት ዲቨሎፒንግ ኦፍ ኮንስታንሲ ኦፍ ፓተርን ኦፍ ዩተሪ ኮንትራክሽን አላደረገላትም ማህፀኗን ስንመለከት ማለት ነው። ዋት ኢዝ ዘ ሞስት ላይክሊ ድራግ ቴራፒ ፕሮብሌም ኢን ዲስ በኬዙን ስንመለከተው ኒድ አዲሽናል ድራግ ቴራፒ አንኔሰሰሪ ድራግ ቴራፒ and ineffective drug therapy and dose too high ብሎ ያስቀምጠዋል። this is the labor indication pharmacotherapy case ነው። misoprostol is clavicular repairing and ይሄ uterine stimulation አለ ኮንትራክሽን የማድረግ ነገር አለው በባህሪው። what is happening of in this case ነው after 12 hours respond አደረገ no adequating uterine contraction አላደረገ
በቂ በሆነ ሁኔታዎች ውስጥ አለ። በነገራችን ላይ በተወሰነ ሪስፖንዲንግ አድርጓል ክላቪካሉን ስንመለከተው ማለት ነው። ስለዚህ the first step ኢንጀክሽን ኦፍ ወርኪንግ ነው በት አክቲቭሊ ስቲቭሊ ኢንሰፊሽንት ነው። ስለዚህ ምን ያስፈልገናል? ኒድ አዲሽናል ድራግ ቴራፒ ያስፈልገናል በቂ ስለሆነ ማለት ነው። ተወሰኑ ነገሮችን አሳይቷል፣ ግን በቂ አይደለም። The patient now requiring additional medication stimulation of contraction for contraction. That means oxytocin ያስፈልጋል ብዙ ጊዜ አዲሽናል ይወስዳል። እሱ ኒድ አዲሽናል ድራግ ቴራፒ ያስፈልጋል ማለት ነው። ክሊር ኢንዲኬሽን ያድርጋል። አነሰሰሪ አይደለም። የድራግ ወርክ አድርጓል፣ ፓርሻሊ አድርጓል፣ ኢንሰፊሽንት አይደለም። ዶስ ትራይብልስ ናትን ይሄ ኖ ቶክሲሲቲ አይደለም። በነገራችን ላይ የተወሰነ ያን ነገር ኮንትራክሽን የማድረግ ነገሩ ነው እዚህ ቦታ ላይ የሚያነሳልን። ሌላኛው 23 years old female was in mild hair growth above her upper limb and mild ache and history of irregular menstruation cycle period come to gynecology OPD መጣች። since age 12 ናት። she has had 6 to 9 period years interval at the vary from 30 up to 70 days. She has been desired to get pregnant. Her sign and symptoms are lying within the polycystic ovary syndrome ብሎ ያስቀምጣል። What the most treatment ወይ most appropriate treatment for ለዚህ ኬዝ ነው እንግዲህ ስንመለከት ሜትፎርሚን፣ ስፓይሮላክታን፣ ክሎምፌኒሲትሬት ኮምባይኒንግ ኦፍ ኦራል ኮንትራሴፕቲቭ ብሎ የሚያነሳው ነገር አለ። ኢንጀነራሊ ስናነሳ ሜትፎርሚን ላይክ ኢንኮሬክት ነው። ስፔሻሊ እዚህ ቦታ ላይ ሲያስቀምጥልን አይ ቲንክ እናንተ ይሄ በዋናው ኤግዛሚኔሽኑ ላይ ይሄን ያስቀመጠው በት ቢኮዝ ኦፍ ዘ ፔሽንት ምንድን ነው ሜይን ጎል ኦፍ ፕሬግናንሲ ነው፣ ለማርገዝ ነው የተፈለገው። the most appropriate treatment among these patients ላነሳ ደግሞ ክሎምፌኒሲትሬት በጣም አጋዥ ነው። ስፔሻሊ ፖሊሳይቲክ ላይ ያለ ነገር ነው። ኦቫላቶሪ ኢንፈርቲሊቲ ያለና ሬጉላር የሆነ ሳይክል አንዳንዴ ሳምታይምስ ይፈጠራል። ስለዚህ ክሎምፌኒሲትሬት ኦቫሌሽን ኢንዳክሽን agent to be helping women within PCO ብሎ የሚያሳለና ሜትፎርሚን ካን ኢምፕሩቪንግ the insulin resistance may helping restore ovulation ያደርጋል በት in generally ግን less effective than ክሎምፌኒሲትሬት ማለት ነው። ስለዚህ በሳይክል አላቸው እነዚህ ክሎምፌኒሲትሬትን ሲጠቀሙ አላቸው ሳይክል አላቸው። ለምሳሌ ፈርስት ሳይክል ላይ ብዙ ጊዜ የሚወሰድ አለው። መጀመሪያ በ50 ሚሊግራም ይጀምራል። ከዛ እያደገ እስከ ሰርድ ሳይክል አለና ልክ ይሄንን የሚጠቀሙት ደግሞ አብዛኛውን ጊዜ በምን አይነት ታይም ነው? የመጀመሪያው ሚኒስትሬሽን ሳይክል ካዩ በኋላ ላስት ዴይ ላይ ነው ብዙ ጊዜ የሚጀምሩት እና ያም ደግሞ ኦቫል ኢንዳክሽን ያንን ትሪትመንት ለማድረግ ነው እዛ ቦታ ላይ የሚጠቀሙት ማለት ነው። ወደ እርግዝናም ለመሄድ ሜይን ጎሏ ምንድን ነው? ፕሬግናንሲ ለማድረግ ስለሆነ ማለት ነው። እዚህ ጋር እንደተቀመጠው ነው። ስፓይሮላክታን ያን ያክል ነው እዚህ ቦታ ላይ። ኦራል ኮንትራሴፕቲቭ ደግሞ ምንድን ነው? ፕሪቨንቲንግ ኦፍ ፕሬግናንሲ ነው። ነገር ግን እዚህ ቦታ ላይ ስንመለከት ፕሬግናንሲ ነው ስፔሻሊ የተፈለገው። ስለዚህ ያንን እንዲቀንስላት የሚለው ነገር አለ እዚህ ቦታ ላይ የምናነሳው። ሌላኛው 18ኛው ጥያቄ ላይ እንዳለን a 45 years old now diabetic patient come to the his primary care provide with the chief complaints of failure of achieving penile erection appropriate for satisfactory sexual intercourse the clinical prescribed sildenafil. ሶሪ ለዚህ ኬዝ ስንመለከት ምን አለ ነው ዲያቤቲክ ፔሸንቶች ምን አላቸው? ሬክታል ዲስፋንክሽን አላቸው። ሌስ አማውንት ያደርጋል ስፔሻሊ ያው የሚታወቅ ኬዝ ነው። ስለዚህ ምን ይታዘዝላቸዋል? ሴልድናፊል ወይ ደግሞ ታዳናፊል እነሱ ይታዘዙላቸዋል አጋዥ እንዲሆናቸው። ዋትስ ዘ ሞስት አፕሮፕሪየት ሞኒተሪንግ ኦፍ አክሽን ኦፍ ኢንሹሪንግ ኦፍ ዘ ሴፍቲ ኦፍ ዘ ሜዲኬሽን ነው። ብዙ ጊዜ የትኛውን ነው እነዚህ ነገሮች ሴልድናፊል ታዳናፊል ብለን የምንጠራቸው ድራጎች አሉ። clinical symptom of rectal dysfunction hearing and visual and lipid probability and electrolytes ቼክ ማድረግ ይሉ። ስለዚህ የትኛውን ዋት ለሞስት አፕሮፕሪየት ለምን ስናነሳ ሰልድናፊል ሬክታል በት ሞስት ላይ አፕሮፕሪየት ሴፍቲ ሞኒተሪንግ አላቸው።
ስለዚህ ዳንሰር ዊል ቢ ቦታ ልናደርግ የምችለው ቢል ያለው በሽታ። ስለዚህ ምንድን ነው ብለን ስናነሳ ሲልደናፊል ኢዝ ኮዚንግ ኦፍ ኢምፖርታንት ሬር በት ሲሪየስሊ ምን አላቸው? ሴንሰሪ አድቨርስ ኢፌክት አላቸው። ቪዥዋል አስዌላስ ደግሞ ሂሪንግ ላይ ስንሄድ ማለት ነው። ቪዥዋል አስዌላስ ሂሪንግ ላይ ምን አላቸው? አድቨርስ ኢፌክት አላቸው። ስለዚህ ክሊኒካሊ ሞኒተር ሊደረጉ የሚችሉት ምንድን ናቸው? ይሄ ቪዥዋል አስዌላስ ደግሞ አውዲተሪ ቼንጆች ስለሚፈጥሩ እነዛ ነገሮች ላይ በሚገባ ቼክ ወይ ደግሞ ሞኒተር ሊደረጉ ያስፈልጋል ማለት ነው። ሌሎቹ ስንመለከተው አስ ክሊኒካል ሲምፕተም ሬክታል ትሪትመንት እያደረግን ያለ ነው። ነገራችን ላይ ሊፕ ፕሮባቢሊቲ ስናነሳ እናስ ዳይሬክትሊ ሪሌትድ ሲልደናፊል ምንም አይነት የሚገልጽ ኤሌክትሮላይት ደግሞ ያን ያክላል በት እንዳነሳ ነው ቪዥን ፕላስ ሂሪንግ ኢፌክት አስዌላስ ደግሞ ሃይፖቴንሽን ሪስክ እነዛ ነገሮች ላይ መመልከት አለብን። ልክ የሴልደናፊል ታዳናፊል የምናነሳቸው ነገሮችን ፕሮፋይላቸውን እና ኤግዛማችን ላይ ብዙ ጊዜ እንደ ሳይድ ኤፌክት የሚያመጣ ከሆነ እነዚህ ነገሮች መመልከት አለብን ማለት ነው። ሌላኛው 19 ሄደን ስንመለከት 35 years old pregnant woman come to hospital for first prenatal visit. She is now of hypertensive patient on follow-upping has history of gestational diabetes mellitus. A nurse went to screening her for diabetic mellitus. What is the most appropriate screening testing for patient? Fasting, random, oral tolerance testing and hemoglobin ብሎ የሚያስነሳቸው ነጥቦች አሉ። ስለዚህ ብዙ ጊዜ ፕሬግናንሲ ዎዝ ሪስክ ፋክተራችን ሂስትሪ ኦፍ ጋስቴሽናል ሃይፐርቴንሽን በት ሺ ኢዝ ሃይሊ ሪስክ ፋክተር ጋስቴሽናል ዳያቤተስ ማለተስ ብሎ ያስቀምጠዋል። ስለዚህ ኦራል ግሉኮስ ኢንቶለራንስ ኢዝ ዘ ኮሬክት አንሰር። the golden in the standard screening diagnostic factor of gestational diabetes ማለት ስለ በጣም ቼክ የሚደረገው እሱ ነው። ዲቴክቲንግ ሃው the body handling glucose after loading ማለት ነው። በዚህ ቦታ ላይ ሪኮመንድ የሚደረገው ፕሬግናንት ስፔሻሊ ሃይ ሪስክ ከሆነ ታይፒካሊ 24 up to 28 ሪስክ እነዚህ ነገሮች ሃይ ሪስክ ሊሆን ይችላል። ስፔሻሊ እነዚህ ኦራል ግሉኮስ ኢንቶለራንስ ቼክ ሊደረግ ያስፈልጋል ማለት ነው። በዛ ሁኔታዎች ውስጥ ሞኒተር ወይ ደግሞ ምንድነው ደግሞ ስክሪን ልናደርግበት የምንችለው እሱ ነው ማለት ነው። ሄሞግሎቢን ስናነሳ ሌስ ሴንሲቲቭ ኢን ፕሬግናንሲ ላይ በት ጀነራሊ ደግሞ እናደርጋለን። ስፔሻሊ አልተሪንግ ኦፍ ዘ ሬድ ሴል ተርኖቨር ነው። ፋስቲንግ ስናነሳ መንሊ ሚሲንግ ኦፍ ፖስት ፕራናል ሃይፐርግላይሲሚክ ለሆኑ ፔሸንቶች ነው። ራንደምሊ ስናነሳ ደግሞ ናት ስክሪኒንግ ፍሮም ዘ ጋስቴሽናል አይደለም፣ ራንደምሊ ጀስት ኖርማል ዲያቤተስ ማልተሶች ላይ ነው ስፔሻሊ ቼክ ልናደርግ የምንችለው። ሌላኛውና በዛሬው ላስት ላይ የምንመለከተው ከታይሮይድ ጋር ተያይዞ የሚነሱ ነገሮች አሉ። ቲኤስኤች ብለን የምንሰራው ታይሮይድ ስቲሙሌቲንግ ሄርሞን ብለን የምንጠራቸው ሆርሞኖች አሉና 19 years old female come to hospital from chief complaints of troubling sleeping despite the use of an over the counter of sleep aids. Physically she has middle warm not mostly and skin አላቸው። she appears slightly anxiety but responding appropriate to all the questions አለ ሪስፖንድ ታደርጋለች። በት ምን አለ ስላይትሊ ሆነ አንክሽስ ነው ነገር አለ። ቫይታል ሳይኑን ስንመለከተው ፐልስ ሬቱን ስንመለከተው 92 ነው። እንግዲህ 92 ያለችበት ሳንስ ይወስናል። ስፔሻል ሆስፒታል ላይ ቺፍ ኦምፒላስ ካምቱን ያደረገችው ብለድ ፕሬሸሯን ስንመለከተው ኢትስ ኖርማል። ሪስፓራቶሪ ሌስ የሚለው ነገር እዚህ ቦታ እናነሳለን። 12 ሌስ በጣም ቴምፕሬቸሯ ኢትስ ኖርማል። ላቦራቶሪካል ፋይንዲንግ ስናነሳ ቲኤስኤችን ስንመለከተው 0.15 ነው። ስለዚህ ሪፈረንስ ሬንጁን ስንመለከተው 0.4 up to 4.5 that means ሌስ ነው ማለት ነው። FT4 ስንመለከተው 2.2 ነው፣ ግሬት አድርጓል። ቲኤስኤች አሩን ነው ኤሌክትሮላይት ኖርማል የሚለው ነው። የቲኤስኤች አሩን እንደዛ ኖርማል ብሎ አስቀምጧል። ስለዚህ ዋት the most likely ዲያግኖሲስ ስለዚህ ፔሽንት ዲያግኖሲስ የምናደርገው የትኛው ነው? ሃይፐርታይሮይዲዝም፣ አክሲደሚያ፣ ሃይፖታይሮይዲዝም አስዌላስ ታይሮይድ ሲንድሮም ብሎ ያስቀምጧልና ጀነራሊ ምን አለ ቲኤስኤችን ስንመለከተው ሌስ አማውንት አድርጓል። FT4 ዲፈረንሱ ስንመለከተው ደግሞ ግሬት ያደረገበት ነገር አለ። ስለዚህ ክሊኒካል ፊቸሩ እናንሳ። መጀመሪያ ላይ ዎርም አለው፣ አንዛይቲ ነው፣
ኢንሶሚያ ያለው የተወሰነ ትራቭሊንግ ስሊፒንግ አድርጎታል እና ማይልድ ታይካይድ አለው 92 ማለት እንግዲህ ወደ 72 ነው። በት ፔሸንቶቻችን ደግሞ ከእድሜ ጋርም ተያይዞ አንዳንዴ እስከ 100 ወይ ደግሞ ሆስፒታል ኬስ ከሆነ እንደዚህ አይነት ነገር አለ። በት ማይልድ የሆነ ታይካይድ 92 ፐር ቪታል ስለዚህ ላብራቶሪ ካሪውን ስንመለከተው ቴስታችን ሌስ ሆኖ በት ኤፍቲ4 ላይ ያለው ሃይ ሲሆን ፖዘቲቭ ሴልስ ሪሴፕተር አንቲቦዲዎች አሉ። ግሬቭስ ዲዚዝ ይፈጠራል። ያ ደግሞ ምንድነው ሃይፐር ታይሮይዲዝም ብለን የምንጠራው ሃይፐር ታይሮይዲዝም ታናሰሮዲ ቢ ኤል ያለው ኦፕሽን ይሆናል ማለት ነው። በቀጣዩ ተመልሰን እንገናኛለን። ታንክ ዩ